ጁዋን የተባለ ተማሪ በእንባ ተሞልቶ በአጭር መንገድ እንዴት መሞት እንደሚቻል ኢንተርኔት ላይ ሰርች እያደረገ እያሳየን ይጀምራል። በድንገት ግን ሃይ ክላስ ታክሲ የተባለ ድርጅት አትሙቱ ተበቀሏቸው እንጂ ብሎ ያወጣውን ማስታወቂያ ይመለከታል። የትኛውም አይነት በደልና ትችት ሊደርስባችሁ ይችላል፣ ነገር ግን እኛ እንበቀልላችኋለን የሚለውን ማስታወቂያ ሳይ እንባ እየተናነቀው ሊደውል ስልኩን ያነሳል። ነገር ግን ማስታወቂያው ውሸት ነው ብሎ በማሰብ ነገሩን ይተወዋል። በማግስቱ ጁዋን ክራንቹን በመጠቀም እያነከሰ እንደምንም እየተጣጣረ ወደ ትምህርት ቤት ይደርሳል። ነገር ግን በር ላይ ክላስ ውስጥ የሚያሰቃዩትን 3 ዱርዬ ተማሪዎችን ሲመለከት በጣም ይናደድና ይመለሳል። ከዛ እንደተመለሰም ወደ እናቱ አሳ መሸጫ ሱቅ ነበር የሄደው። እቺ መናገር የተሳናት እናቱ ለከስተመሮቿ ነገሮችን ለማስረዳት በወረቀትና በካርቶን እያደረገች በጣም ስትጣጣር ይመለከትና እጅግ በጣም ልቡ ይሰበራል። ከዚህ በላይ ነገሮችን መቋቋም ስላቃተው ሃይ ክላስ ታክሲ ወደ ተባለው ድርጅት ይደውላል። ስልኩንም ያነሳለት የድርጅቱ ተቆጣጣሪ የሆነው ሲዮን የተባለው ሰውዬ ነው። ቻፓ የተመታበትም ደብዳቤ ያዘጋጅና ለታክሲ ሹፌራቸው ይሰጠዋል። የታክሲ ሹፌሩም በታዘዘው መሰረት ጁዋንን ሊያገኘው ወደሱ ይሄዳል። መኪናውንም ይከፍትለትና ጁዋን ወደ ውስጥ ይገባል። ሹፌሩም መኪናውን አስነስቶ መጓዙን ሲጀምር ጁዋን ግራ በመጋባት ወዴት እየሄዱ እንደሆነ ይጠይቀዋል። ሹፌሩም የበቀል እርምጃቸውን ሊወስዱ እንደሆነ ይነግረዋል። በዚህ ሰዓት ጁዋን ስለተፈጠረበት ታሪክ ላይ ሹፌሩ እንዲህ ብሎ ማስረዳት ይጀምራል። ስሙ ጁዋን እንደሚባልና አሁን እየተማረበት ወዳለው ትምህርት ቤት ውስጥ ከወራቶች በፊት እንዳስቀየረና በእረፍት ሰዓት አንዳንድ ዱርዬ ተማሪዎች እየመጡ እጅግ በጣም እንደሚያሰቃዩት ይነግረው ጀመር። ልብሱ አሳ እንደሚልና በጣም የሚሸት ሰው እንደሆነ እየተናገሩ ሲያላግጡበት እሱም የዚህ ምክንያት እናቱን ሱቅ ላይ ስለሚያግዝ እንደሆነ ቢነግራቸውም ማላገጣቸውን ይቀጥላሉ። በተለያዩ አጋጣሚዎች ብቻውን ባገኙት ጊዜ ሁሌ እንደደበደቡት ነበር። እሱም ይህንን ጉዳይ ለዳይሬክተሩ ሄዶ ሲያመለክት ዳይሬክተሩ ለሱ መፍትሄ ከመስጠት ይልቅ ከነሱ ጋር ጓደኛሞች እንዲሆንና ይሄ አሳ የሚለው ልብሱን እንዲቀይርና ከቢሮ እንዲወጣለት ይነግረዋል። ከቢሮም እንደወጣ እነዚህ 3 ዱርዬ ልጆች ያገኙትና ያንገላቱት ጀመር። ይሄ ብቻም አይደለም፣ በተለያዩ ጭፈራ ቤቶች ውስጥ ይዘውት ይሄዱና ልብሱን እያስወለቁ ገንዘቡን እየወሰዱበት ከሴቶች ተማሪዎች ጋር ያላግጡበታል። አንድ ቀንም ማታ ላይ በድንገት መንገድ ላይ ያገኙትና ገንዘብ እንዲሰጣቸው ይጠይቁታል። ነገር ግን እሱ በዛ ሰዓት ምንም አይነት ገንዘብ ስለሌለው ምንም እንደሌለው ሲነግራቸው አስፓልት ላይ ይገፈተሩትና የሆነ ሞተር እግሩ ላይ ይወጣበታል። አደጋ እንደሆነ ሊያስመስሉ ቢሞክሩም ነገር ግን አውቀው ነበር። በደረሰበት አደጋ ምክንያት አሁን በክራንች መሄድ ጀምሯል። የእነዚህን ዱርዬዎች ጉዳይ መፍትሄ መስጠትም ስላለበት ወደ ፖሊስ ይሄዳል። በድጋሚ ፖሊሱ ለሱ መፍትሄ ከመስጠት ይልቅ ይሄ ጉዳይ በትምህርት ቤታችሁ ነው መታየት ያለበት በማለት ወደ ትምህርት ቤቱ ደብዳቤ ይጽፍለታል። ጁዋን ማታ ላይ ወደ ቤት ሲገባ እነዚህ 3 ዱርዬ ልጆች ከእናቱ ጋር እራት እየበሉ ይጠብቁታል። አሁን የሆነ እርምጃ ሊወስድ ካሰበ እናቱ አደጋ ላይ እንደሆነች ያስብና በጣም ይጨነቃል። ከሳምንት በኋላ ትምህርት ቤቱ ከፖሊሶች የደረሰውን ደብዳቤ በመከተል ስለ ጁዋንና ስለ ዱርዬዎቹ ልጆች መፍትሄ ለመስጠት ተሰብስበዋል። እናትየው የደረሰበትን በደል በደንብ እንዲናገር ትነግረዋለች። ነገር ግን እሷ ላይ የሚመጣውን ጣጣ ስላሰበ ይህንን ጉዳይ ያመለከተው ከወራቶች በፊት እንደነበርና አሁን ከነሱ ጋር ስለተጣረቀ ምንም አይነት ጥል እንደሌላቸው በመናገር ይዋሻል። ምንም አይነት ውሳኔ ሳይወሰንም ስብሰባው ይበተናል። ወደ አሁኑ ስንመለስ የታክሲ ሹፌሩ ጁዋን እዚህ ጋር መውረድ እንዳለበት እየነገረው አንድ ፖስታ ይሰጠዋል። ያወረደው አንድ ጌም መጫወቻ ቤት ፊት ለፊት ነበር። ጁዋንም ደብዳቤውን ከተመለከተ በኋላ እነሱ ያሉት የትኛውን ጌም እንደሆነ አጣርቶ እሱን መጫወት ይጀምራል። የጌሙ ካራክተር ወዲያው ምን ማድረግ እንዳለበት መመሪያዎችን ትነግረው ጀመር። የታክሲ ሹፌሩ የሚያስፈልገውን የበቀል እርምጃ እንደሚበቀልለትና ገንዘቡን ቀስ ብሎ በአመታት መክፈል እንደሚችልና እንደየስራዎቹ ተጨማሪ የሚያስፈልጉ ክፍያዎች ካሉ ቀስ እያለ እንደሚከፍል ትነግረዋለች። በመጨረሻም በቀሉን ለመውሰድ የምትስማማ ከሆነ አዎ የሚለውን ምርጫ ምረጥ የሚል መልእክት ሲመጣለት በነገሩ ይፈራና ተነስቶ ለመሄድ ይወስናል። ነገር ግን እነዛ ዱርዬዎች ያደረሱበትን በደል ያስታውስና ተመልሶ አዎ የሚለውን ምርጫ ይመርጣል። የሃይ ክላስ ታክሲ ድርጅት ሰራተኞች ጁዋን ደረሰብኝ ስላለው ጥቃት እውነተኛነት ማጣራት ጀመሩ። አለቃቸው ሲሆንም ይሄ ለነሱ ተራ ከሚባሉ ኬዞች ውስጥ አንዱ እንደሆነና ነገር ግን ለዚህ ልጅ የህይወትና የሞት ጉዳይ ስለሆነ ሁላቸውም ኃላፊነት ተሰምቷቸው እንዲሰሩ ያስጠነቅቃቸዋል። ቡድኑ ስራውን ይጀምራል። ጓን የተባለችም ልጅ ስለ 3ቱ ዱርዬ ልጆች ማጣራት ጀመራ። የአንደኛው ሰን የተባለው ልጅ አባቱ እጅግ በጣም ባለሀብት ስለሆነና ትምህርት ቤቱ ላይ የተለያዩ የገንዘብ ድጎማዎችን ስለሚያደርግ ይሄ ልጅ የተለያየ ጥፋቶችን ትምህርት ቤት ውስጥ ሲያጠፋ ትምህርት ቤቱ እሱ ላይ እርምጃ መውሰድ በጣም ይፈራል። የ3ቱን አስቸጋሪ ልጆችን ፎቶ ፕሪንት አድርገው በቦርዳቸው ላይ ይለጥፉታል። ቀላል የሚባል ኬዝ እንደሌለና ኃላፊነት እንዲሰማቸው በድጋሚ አስጠንቅቋቸው የታክሲ ሹፌር የሆነውን ዶጊ ስራውን እንዲጀምር ይልከዋል። ዶጊም ስራውን ለመጀመር መኪናውን አስነስቶ ወደ አንድ ሬስቶራንት ነበር የተጓዘው።
የተሳሳተ በማስመሰልም አንድ ምግብ ያነሳና እላዩ ላይ የሆነ መድኃኒት ይጨምራል። ወዲያውም ባለ ምግቡ ይመጣና ምግቡ የኔ ነው በማለት ምግቡን ይቀበለዋል። ይሄ ሰውዬ የነ ጆሃን መምህር ሲሆን ዶጊ በጨመረበት መድኃኒት ምክንያት ይታመምና ከስራው ሲስተጓጓል ዶጊ መምህር ነኝ በማለት በሱ ቦታ ሄዶ አውቆ ይቀጠራል። የትምህርት ቤቱ ርዕሰ መምህርም ስለ ትምህርት ቤቱ አንዳንድ መመሪያዎችን ለዶጊ እየነገረው ወደ ክፍል ይዞት ይሄዳል። ክፍልም ደርሰው ዳይሬክተሩ ዶጊን ከተማሪዎቹ ጋር ያስተዋውቃቸዋል። ዶጊም አቴንዳንስ በመያዝ ክላሱን ይጀምራል። በዚህ ሰዓት ሶስቱ ዱርዬ ልጆች መውጣት እንፈልጋለን በማለት ክላሱን በመረበሽ አቋርጠው ይወጣሉ። ከክላስ በኋላ ሂያንግና ሃኩ የተባሉ ሁለት ልጆች ወደ ዶጊ በመሄድ አንድ እንዲያደርግላቸው የሚፈልጉት ነገር እንዳለ ይነግሩታል። ነገሩም በድብቅ ሐሽሽ እንዲያመጣላቸው እንደሚፈልጉ ሲነግሩት ዶጊ እየተገረመ እኔ እኮ መምህራችሁ ነኝ፣ እንዴት እንደዚህ አይነት ነገር ትጠይቁኛላችሁ ይላቸዋል። ሰን የተባለው ልጅም ወደ እነሱ ይመጣና ብዙ ወሬ እንዳታበዛ፣ ምክንያቱም አንተ ጊዜያዊ አስተማሪ ስለሆንክ የምንልህን ብቻ ነው የምታደርገው፣ አልሰማ የምትል ከሆነ ደግሞ ልክ እንደዚህ ልጅ በጥፊ ነው የምልህ በማለት ጓደኛውን ይመታና ያስደነግጠዋል። ዶጊ እየተደናገጠ ሊያረጋጋቸው ይሞክራል። በድንገት የኪስ ቦርሳውን ይነጥቁትና ከውስጡ ገንዘቡን ወስደው እየተሳለቁበት ይሄዳሉ። ባልደረባው እየተካሄደ ያለውን ነገር በተገጠመው ካሜራና ማይክ እየተከታተለች ነው። በተፈጠረው ነገር እየሳቁ ነገሩን ይተውታል። በማግስቱ እነዚህ ሶስት ወጣቶች ምሳቸውን እየበሉ ሃኩ የተባለው ልጅ ከሰዓት የሚደረገው ፕሮግራም ላይ ሴቶቹን ማስደመም ይኖርብናል የሚል ሐሳብ ያቀርባል። ሱንም በዚህ ሰዓት አንድ ሐሳብ አለኝ በማለት ወደ አንዲት ጎዳና ተዳዳሪ ወደ ሆነች እናት ይሄድና እኛ ተማሪዎች ስለሆነን ሐሽሽ መግዛት አንችልምና አንቺ ገዝተሽልን የምትመጪ ከሆነ ብዙ ገንዘቦችን እንሰጥሻለን ይላታል። እቺም ምስኪን እናት ሄዳ ገዝታ ታመጣላቸዋለች። እሱም ቃል የገባውን ገንዘብ ከመስጠት ይልቅ ያስተረፉትን ምግብ ይሰጣትና ከዛ ቦታ ይሄዳሉ። ማታ ላይም አለ ወደ ተባለው ወደዛ ፕሮግራም ይሄዳሉ። ሱንም ሴቶቹን ለማስደመም የገዛውን ሐሽሽ ያሳያቸዋል። እጅግ በጣም ውድ በመሆኑ ሁሉም በግርምት ያጨበጭቡለታል። የካሜራ ተቆጣጣሪ የሆነችው ጓን ይህንን ሁሉ ክስተት እየተከታተለች ነው። ዶጊ እዛ ድረስ መጥቶ ሁሉንም ነገር በካሜራ ያሳያታል። በዚህም ሰዓት እነዚህ ልጆች እጅግ በጣም ብዙ ገንዘብን ስላላቸውና የፈለጉትን ማድረግ ስለሚችሉ እነሱን እንደ ቀልድ ማየት ዋጋ ሊያስከፍላቸው እንደሚችል ይነግራታል። ይህንንም ብሎ ከአፉ ሳይጨርስ ጥቁር ሱፍ የለበሱ ሶስት ሰዎች ወደ እነሱ ይመጣሉ። ሰንም ለነሱ ያዘጋጀውን እጅግ በጣም ብዙ ገንዘብ ይሰጣቸዋል። ዶጊም እነዚህ ሰዎች የራሳቸው ጋርዶች እንዳላቸው ይረዳል። በማግስቱ እነዚህ ሶስት ጓደኛማቾች የትምህርት ቤቱ ሽንት ቤት ውስጥ ተደብቀው ሐሽሽ ያጨሳሉ። አንዱንም ተማሪ ይዘውት ገንዘብ ካላመጣህ እያሉ ሲያስጨንቁት በድንገት ዶጊ ከሽንት ቤት ውስጥ ብቅ ይላል። ዶጊም ልጁን ይዞት ሊወጣ ሲል እነሰን ያስቆሙታል። ዶጊም ምንም ያህል ልትሰሙኝ ባትፈልጉ እንኳን መምህራችሁ ነኝ፣ እምላችሁ ልትሰሙ ይገባል በማለት ልጁን በግድ ይዞት ይወጣል። ማታ ላይ እነዚህ ልጆች ወደ ቤት ከገቡ በኋላ ይህንን ዶጊ የተባለ መምህር ቅጣት ልንቀጣውና ልናስተምረው ይገባል ይባባላሉ። ሳንም እኔ አንድ ሐሳብ አለኝ ለኔ ተውት ይላቸዋል። በነጋታው ወደ ትምህርት ቤት እየሄዱ እንደተለመደው አንድ ጎዳና ተዳዳሪ ጋር በመሄድ ሐሽሽ እንዲገዛላቸው ይጠይቁታል። ሰውየው ግን ሁሌ ስለሚገዙት ያውቀው ነበርና ቀድሞ አዘጋጅቶ ይዞ መጥቶ ነበር። የፈለጉትን ይሰጣቸዋል። ትምህርት ቤትም እንደደረሱ ሰን ወደ ዶጊ ቢሮ ሄድና የተማሪ ወላጆች ሊያናግሩ ፈልገው ላይብረሪ ውስጥ እየጠበቁ ነው ይለዋል። ዶጊም ተነስቶ ሲሄድ ሃኩ የብልግና መጽሔት ይዞ ይመጣና የዶጊ ቦርሳ ውስጥ ይከተዋል። ሰን ቀደም ብሎ ዶጊን ወጥመድ ውስጥ ለመክተት ወደ ላይብረሪው አንዲት ሴትን ይዞ ይሄድና እያንገላታት የምንልሽን የማታደርጊ ከሆነ ችግር ውስጥ ነው ማስገባሽ እያለ ያስፈራራታል። ምርጫ የሌላትም እቺ ልጅ ተስማማለች። ብዙም ሳይቆይ ዶጊ ወደ ላይብረሪው ይገባና የተባለውን ሰው መፈለግ ይጀምራል። ነገር ግን ማንንም ሊያገኝ አልቻለም። ቅድም ሰን ያስገባትም ሴት ጸጉሯን እያንጨባረረች ልብሷን አውልቃ እየሮጠች በመውጣት ተማሪዎች ፊት ለፊት ዶጊ መጥፎ ነገር አደረገኝ በማለት ትጮኻለች። የሁሉንም ትኩረት በመሳቧ ወዲያው ነበር ተማሪዎች የተሰበሰቡት። ሴት መምህራቸውም ምን ተፈጥሮባት እንደሆነ ስትጠይቃት ዶጊ በግድ እርቃኗን ፎቶ እንዳነሳትና የሷን ፎቶ ቦርሳ ውስጥ ይዞት እንዳለ ትናገራለች። ሶስቱ ጓደኛማቾች እየተያዩ መሳቅ ጀመሩ። ሴቷ መምህርም ልጅቷን ከወደቀችበት ታነሳትና ዶጊን ስለ ጉዳዩ እናጣራለን ትለዋለች። በዚህ ሰዓት ለርዕሰ መምህሩ ባልታወቀ ቁጥር ይደወልለትና ስለተፈጠረው ነገር ሙሉ ይነገረዋል። ትምህርት ቤት ውስጥ ይሄ ነገር በመፈጠሩ በጣም ደንግጧል። ሴቷ መምህርም ዶጊን ቦርሳን እንፈትሻለን ብለው ከተማሪዎቹ ጋር ዶጊን ይዘውት እየሄዱ ነው። ይሄ ከመምህር የማይጠበቅ እጅግ በጣም ስነ ምግባር የጎደለው ተግባር ነው እያለች ዶጊንም እየወቀሰችው ነበር። ዶጊና ሰንም በድንገት አይን ላይ ሲገጣጠሙ ዶጊ ሰንን እየሳቀ ይጠቅሰዋል። ጓደኛማቾቹ በዶጊ ሁኔታ ተገረሙ። ዶጊም ሴቷን መምህርና ርዕሰ መምህሩን ይዞ ይሄ ነገር የኔ ቦርሳ ውስጥ ሳይሆን የሰን ቦርሳ ውስጥ ነው ያለው ብሎ ወደ ሰን ቦርሳ ይዟቸው ይሄዳል። ርዕሰ መምህሩም ሄዶ የሰንን ቦርሳ ሲዘረግፈው የተባለው ጋዜጣ ከውስጡ ይወጣና ጋዜጣውንም ሲከፍቱት የተባለው የልጅቷ እርቃን ፎቶ ውስጥ ይገኛል። በተፈጠረው ነገር ሁሉም ሰው ተደናገጠ።
ሴቷን መምህር ለምንድነው ልጆቹ ይህንን አድርገው ሳለ ዶጊ ብለሽ ወደሱ የጠቆምሽው በማለት ልጅቷን እየወቀሰቻት ለዋሸችው ለዚህ ውሸት ዋጋ እንደምትከፍል ታስጠነቅቃታለች። ዶጊ በዚህ ሰዓት ሰንን እያየ ፈገግ ይላል። ትዕይንቱ ወደ ኋላ መልሶ ነገሩን ሲያሳየን ሰን ዶጊን ከጠራው በኋላና ዶጊ ሲወጣ ሃኩ በድብቅ መጥቶ ጋዜጣውን የሱ ቦርሳ ውስጥ በሚያደርግ ሰዓት ዶጊ ጓን ሁሉንም ነገር እንድትከታተል ካሜራ ይጠቀም ነበርና በዛ ካሜራ አማካኝነት ሃኩ መጥቶ ያንን ጋዜጣ በሚያስቀምጥ ሰዓት ጓን ሁሉንም ነገር ስለተመለከተች እዛ አካባቢ ስለነበረች በፍጥነት የትምህርት ቤቱን ዩኒፎርም በመልበስ ወደዛ ትምህርት ቤት በመግባት ሃኩ ያስቀመጠውን ጋዜጣ በማውጣት የሰን ቦርሳ ውስጥ ሄዳ አስቀምጠው ነበር። ለርዕሰ መምህሩም ባልታወቀ ቁጥር የደወለችው ጓን ነበረች። ዶጊ ምንም እንዳላደረገ ሲጋለጥ ሴቷ መምህር ዶጊን እጅግ አድርጋ ይቅርታ ተጠይቀዋለች። እሱም በውስጡ እያሾፈ ይቅርታውን ይቀበላል። እነሰን በተማሪዎች ፊት ለፊት ተዋረዱ። ከዛም ሲወጡ ይህንን ሐሳብ ያመጣው ማን ነው በመባባል እርስ በርስ መወቃቀስና መጣላት ይጀምራሉ። በስተመጨረሻም ሱን አሁንም ሌላ መፍትሄ ማድረግ እንዳለባቸው እንጂ መጣላት እንደሌለባቸው ሐሳብ ያቀርባል። ከትምህርት ቤትም ወጥተው ወደ ቤት እየሄዱ ሳለ ጎዳና ተዳዳሪው ሸማግሌ ብዙ እጾችን በመያዙ ምክንያት ለማን ነው የምትሸጠው እያሉ ፖሊሶች ይዘውት ሲያፋጥጡት በድንገት እነዚህ 3 ወጣቶች ሲመጡ ወደ እነሱ ይጠቁማል። ፖሊሶችም ሊይዟቸው ሲሉ እየሮጡ ከዛ አካባቢ ያመልጣሉ። ፖሊሶቹ ሽማግሌውን በቁጥጥር ስር ያውሉታል። እነሰንም እጃቸው ላይ በቀረው ሐሽሽ ምክንያት እንዳይያዙ ወደ ጫካ ሄደው ይቀብሩታል። በማግስቱ ወደ ትምህርት ቤት ይሄዳሉ። እናም ተማሪዎቹን ከዶጊ ጋር አንዳችሁም እንዳታወሩ፣ አንድ ሰው ከሱ ጋር ቢያወራ እንገላቸዋለን በማለት ያስፈራራቸዋል። እናም የክላስ ሰዓት ደርሶ ዶጊ ይመጣል። ተማሪዎችንም እንዴት አደራችሁ ሲላቸው ማንም መልስ አይሰጠውም። እነሰንም ከኋላ ቁጭ ብሎ ጌም ይጫወታሉ። እሱም ጌም መጫወታቸውን እንዲያቆሙ ሲነግራቸው እሱ የሚለውን ፈጽሞ እንደማይቀበሉ እየተናገረ ሰን ከተቀመጠበት በመነሳት ዶጊን የሚያናድዱ ነገሮች መናገር ጀመረ። ጓደኞቹም ዶጊ በንዴት ተነስቶ መጥፎ ነገር ሲያደርግ በቪዲዮ ለማስቀረጽ በስልካቸው መቅረጽ ይጀምራሉ። ዶጊ ብልህ ስለነበር ምንም አላደረገም። አረጋግቶም ሰንን ያስቀምጠውና ዛሬ በአፍ ሳይሆን የማስተምራችሁ በቪዲዮ ነው በማለት ፕላዝማው ላይ አንድ ቪዲዮ ይከፍታል። ቪዲዮውም 3ቱ ጓደኛ ማቾች ሐሽሹን ሄደው ጫካ ውስጥ ሲቀብሩ የሚያሳይ ቪዲዮ ነበር። ሁሉም ተማሪ ሲደናገጥ ውይ ተሳስቼ ነው ሌላ ቪዲዮ የከፈትኩት በማለት ይዘጋዋል። ከክላስም በኋላ 3ቱ ጓደኛ ማቾች ዶጊን ይጠብቁትና ስለ ቪዲዮ ይጠይቁታል። እሱም በአጋጣሚ ንፋስ ለመቀበል ወደ ጫካው ሲሄድ እንዳያቸውና በአጋጣሚ እንደቀረጸ ይነግራቸዋል። እነሱም በአጋጣሚ እጃቸው ላይ ስለነበር ያንን እንዳደረጉ እንጂ እንደማያጨሱ ይነግሩታል። ዶጊም እያሾፈባቸው ሚስጥራችሁን እጠብቅላችኋለሁ አትጨናነቁ በማለት ይሄዳል። የቀበሩትንም ሐሽሽ ሊያወጡ ወደ ጫካው ሄዶ ሲቆፍሩ የቀበሩት ነገር በቦታው የለም። በዚህ ሰዓት ዶጊ ለሰን ይደውልለትና የቀበራችሁትን ነገር በቦታው ላይ አትፈልጉ፣ እኔ አውጥቼ ለፖሊስ ሰጥቼዋለሁ፣ ደግሞ አናጨስም ብላችሁኝ የለ ምን ያደርግላችኋል፣ በጣም ብዙ ብር እንደሚያወጣ ባቅም ነገር ግን አስፈላጊ ስላልሆነ ለፖሊስ አስረክቤዋለሁ፣ ስለናንተም ምንም አይነት መረጃ አሳልፌ ያልሰጠውም እንዳትጨናነቁ ይላቸዋል። ሰን እጅግ በጣም ነበር የተናደደው። በነጋታው በትምህርት ሰዓት ላይ ዶጊ ሰንን ሄደ ምግብ ገዝተህልኝና ብሎ ይልከዋል። ሰን ጥያቄውን አልተቀበለውም ነበር። ነገር ግን ዶጊ ወደሱ ሄድና የሚለውን ነገር የማይሰሙት ከሆነ ቪዲዮ አሁንም እጁ ላይ ስላለ የፈለገውን ነገር ማድረግ እንደሚችል ይነግራቸዋል። ሰንም አማራጭ ስለሌለው ጥያቄውን ተቀብሎ ሲነሳ ዶጊ ብር ይሰጠውና መልሱንም ለራስህ ያዘው ይለዋል። ከክላስ በኋላ 3 ሆነው ወደ ኢንተርኔት ቤት ይሄዱና አንድ ተማሪ ያለ አግባብ እጽ ሲያዘዋውር ከተያዘ ምን ያህል ቅጣት እንደሚጠብቀው ሲያጣሩ ከ$50,000 እስከ የ10 ዓመት የእስር ቅጣት እንደሆነ ተረድተው በጣም ይደነግጣሉ። ለዶጊም ደውለው ለምኑም ነገር ይቅርታ ይጠይቁታል። 3ቱም ማታ ላይ ተያይዘው ወደ ነሰን ቤት ሲሄዱ ዶጊ ከሰን አባት ጋር ራት እየበላ ይጠብቃቸዋል። ሰን አባቱ ፊት ሚስጥሩ እንዳይወጣ እጅግ በጣም ነበር የፈራው። ወደ ሰን ክፍል ሄዶም አልጋው ላይ ተኛና እንዴት የተንደላቀቀ ኑሮ ነው የምትኖረው ባክህ፣ አሁን ይሄ ቪዲዮ ማንም ጋር እንዲደርስ የማትፈልጉ ከሆነ $100,000 እንድትሰጡኝ ይፈልጋለሁ፣ ይህንን የማታደርጉ ከሆነ ነገሩን ለፖሊስ ነው ማስተላልፈው ይላቸዋል። ሰንም በሐሳቡ እንደሚስማማና ነገር ግን ጊዜና ሰዓት እንዲሰጣቸው እንደሚፈልጉ ይነግሩታል። እሱም ተስማምቶ ክፍሉን ለቆ ይወጣል። ሰንም ስልክ በመደወል ብር የሚያበድረው ጓደኛ መፈለግ ጀመረ። ዶጊ ከዛ እንደወጣ ጓንን ሊያገኘው ይሄዳል። ሁሉም ነገር እንደተስተካከለና ከቀጣይ ሰኞ ጀምሮ ክላስ መሄድ እንዳለበት ይነግረዋል። ስለሚከፍላቸው ብርም እንዲህ ብሎ እንዳይጨነቅና በፈለገው ሰዓት እንደሚከፍል ነግሮት ለእራት የሚሆን ምግብ ይሰጠውና ይሄዳል። ጓንም እናቱን ሱቅ በመዝጋት ያግዛታል። እሷም ስለ ምግቡ ስትጠይቀው ጓደኛው እንደጋበዛቸው ይነግራታል። ወደ ቤትም ሲሄዱ እናቱ እጁን ትይዘውና እንደምትወደው እየነገረችው ፍቅሯን ትገልጽለታለች። በማግስቱ ዶጊ ወደ ትምህርት ቤቱ ጣሪያ ላይ ይጠራና ይሄዳል። ሰን ገንዘቡን ልስጥ ብሎ ነበር የጠራው። ነገር ግን ሐሳቡ በጋርዶቹ ሊያስመታው ነው።
ዶጊም በኢርፎን ሁሉ ነገር ዝግጁ በማለት ሲጠይቅ አዎ የሚል ምላሽ ይሰጠዋል። እዛ ጋር የነበሩትን ጋርዶችንም እያንዳንዱ አንድ ባንድ መደብደብ ይጀምራል። ዶጊ ብቻውን ቢሆንም ነገር ግን ካሰቡትና ከጠበቁት በላይ ነበር። እያንዳንዳቸውን አንድ ሰው ሳይቀር ይደበድባቸዋል። በመጨረሻም ሰን በወንበር ሊመታው ይዘጋጅና ነገር ግን የሚደርስበትን አጸፋ ያስብና ይፈራል። ጋርዶቹም ከወደቁበት እየተነሱ ሊመቱት ይሞክራሉ። የተለያዩ ዕቃዎችን እያነሱ ሊመቱት ቢሞክሩም ነገር ግን አልቻሉም ነበር። ሁሉም ጋርድ ተብዮች መሬት ላይ ተዘርረው 3ቱ ጓደኛ ማቾች ብቻ ይቀራሉ። ዶጊም ቀስ እያለ በመራመድ ወደ ሰን ይጠጋል። ሰን ወደ ኋላ እየተጠጋ መጨረሻ ላይ የሚሄድበት ያጣል። ዶጊም ለሰን አንተ ብዙዎችን መደብደብና ማስደብደብ ትችላለህ ማለት አንተን ሊደበድብህ የሚችል ሰው የለም ማለት አይደለም በማለት በንዴት ወደ ኋላ ይገፈትረውና ከፎቁ ላይ ይወድቃል። ወደ ሃይንግና ሃኩም ሲሄድ እስከዛሬ ላደረጉት ነገር ይቅርታ እየጠየቁ ይለምኑታል። በጣም ፈርተው ራሳቸው ላይ እስከ መሽናት ደረጃ ደርሰው ነበር። ዶጊም በስተመጨረሻ የጁዋን ጓደኛ እንደሆነ ሲነግራቸው በጣም ይደነግጣሉ። ጊዜ ሳያባክኑም የትምህርት ቤቱ ጉዳዮችን አጣሪ ወደ ሆነው ፖሊስ በመሄድ ጓደኛቸውን በጣም ሲበድሉት እንደነበርና አሁን በይቅርታ መጣረቅ እንደሚፈልጉ ይነግሩታል። ጁዋን ከዚህ በፊት